ሰላትና አብሮ ከሆነ ሄርሜላ የመጨረሻ ውሻ ነሽ። በቃ እኔ ላንቺ እንትን ልትሽ በቃ ማለት ዛሬ ቤተሰብ የምነግራችሁ ነገር አለ የሰማሁትም ነገር አለ። ሁሉንም ነገር እያንዳንዱን እነግራችኋለሁ ማለት ነው። እንግዲህ ትላንትና ቤተሰብ አይታችኋል። ያው ሩታ አብርሽን በቃ ከዚህ በኋላ መምጣት የለም ከፈለክ አንዳንዴ አልፎ አልፎ እየመጣህ ልጅህ ማየት ትችላለህ። እኔና አንተ ያለን ነገር አብቅቷል ምናምን ብላለች። እንግዲህ ቤተሰብ እና አብርሽ ደግሞ ከሩታ ጋር ታርቆ አብሮ መኖር ይፈልጋል። ልጆቻቸውን አብሮ ማሳደግ ይፈልጋል ማለት ነው። ቤተሰብ ይሄን ቪዲዮ ለማንኛውም ለሁሉም እንዲዳረስልኝ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ከምንም በላይ ደግሞ ላይክ ስታደርጉ ለብዙ ሰው ይዳረሳል። ሰብስክራይብ ባችሁም አይለይኝ ነው የምለው የኔ ፍቅሮች። እናቱን የሚወድ ሁሉ ላይክ ያድርገው፣ ሰብስክራይብ ያድርግ። እናቱን የሚወድ ለእናቱ ፍቅር ያለው ለነገሩ አላችሁ ብታረጉም ለእናት ማንኛውም ሰው ፍቅር አለው። እና ቤተሰብ በጣም ነው የገረመኝ። ስሙ በደንብ አድርጋችሁ አሁን ይኸውላችሁ። አሁን ምንድነው መሰላችሁ ሩታ እኔ መጀመሪያ ነግራችኋለሁ። ሩታ በጣም ጨክናለች፣ ወስናለች አይደለ? እሺ ውሳኔዋ እሺ ይሁን እንበል። ውሳኔዋ ያው ብዙ ነገር ስለተጎዳችም ብዙ ነገር ስለተደረገችም ውሳኔዋ እንዳለ ሆኖ ለሄርሜላ የደረሰኝን ነገር ልንገራችሁ። አንደኛ መጀመሪያም ለሄርሜላ ነግሬያን ነበር። ሄርሜላ አንቺ አብርሃም መደበሪያው ነሽ፣ እየተደበረብሽ ነው ያለው። አንቺን ፈልጎ አይደለም ግን አብርሃም ምንድነው ከሩታ ጋር ስለተጣላ ሩታ ፊት አልሰጠም በቃ አልፈልግም ስላለችው አንቺን እንደ መደበራ እየተጠቀመች ነው ያለው። አሁን አንቺ ሄርሜላ ማለት ነው እግዚአብሔርን ነው የምላችሁ ሄርሜላ አሁን አብርሃም ሂዶ ከተመለሰላትና አብሮ ከሆነ ሄርሜላ የመጨረሻ ውሻ ነሽ። በቃ እኔ ላንቺ እንትን ልትሽ በቃ ማርያምን ውሻ ነሽ። ለምን ታውቂያለሽ? አንቺ በቃ አብርሃም አንቺ እንደ መደበሪያ ስለያዘሽ እንደ መደበሪያ ስለማይፈልግሽ ነው። ሩታን ቢታረቃት አንቺን አይፈልግሽም። አንቺ ሞቶ አይፈልግሽም። አሁን ምንድነው መሰለሽ አሁን ከሩታ ጋር ጥሎ ስለሚሄድ አንቺ ጋር ከመጣ አንቺ ከተቀበልሽው የመጨረሻ በቃ የውሾች ውሻ ነሽ። ስለዚህ አብርሃም ከአንቺ ጋር ከመጣ እኔ አብርሃም እንድትቀበዩ አልፈልግም። አብርሃምን ከተቀበልሽ በጣም ያሳፍራል። በጣም ብዙ ሰዎች እየተነጋገሩብሽ ነው ያሉት። እንግዲህ አብርሃም ጥሎ ስለሄደ አንቺ ቺን ፎርስ አግኝተሽ ደግሞ አብረሹ ለመሆን ትሞክሪያለሽ። ታይ ሩታ ሄርሜላ ማርያምን አንቺን በቀሱ መደበሪያ ነው ያደረገሽ። ገብቶሻል? መደበሪያ ደግሞ መሆን የለብሽም። ስለዚህ አንቺ ራቅ ብለሽ ሌላ ወንድ ሚያዝ ትችያለሽ። ትናንትናም መልእክት ያስቀመሽው መልእክት አለ ለአብርሃም። ምን ይሰራልሻል አብርሃም? ለሱ መልእክት ማስቀመጡ ለምን አስፈለገ? ምን ያደርግልሻል? የሰው ባል ሚስቱን እየለመናት ሚስቱ አልፈልግም እያለችው አንቺ ለምን ያልተፈለገ ወንድ ለምን አንቺ ትፈልጊዋለሽ? በጣም ነው የሚገርመኝ። ስለዚህ በጣም ብዙ ነገር አለ። ሄርሜላ ተይ ረፊ። ለሱ መልእክት የምታረጊለትን የምታወሪውን ያው እሱ አሁን ላንቺ መልእክት ያስቀመጠልሽ ለምንድነው ከሩታ ጋር አሁን ከሷ ጋር ስላልሆነ አብርሃም ደግሞ ያው ብቻውን መሆን ይደብሯል መሰለኝ። ስለዚህ ላንቺ መልእክት አስቀምጦልሻል። መልእክት አስቀምጦልሽ እኔ አንቺን ቦን እንደውም አብርሃምን ብሎኩን ነው ማጠጣው። ለምን አላረጉም ብሎክ? ቤተሰብ አታረጉም እናንተ ብሎክ? እኔ ብሎክ ነው ማጠጣው። ለምን እንደው ታውቃላችሁ? ያ ሰው ሚስቱ እምቢ ብሎ እኔ ጋር ደግሞ እሺ ስትሎት ይሄዳል፣ እምቢ ስትለው እኔ ጋር ይመጣል። እንዴ እኔ ምንድነኝ ይሄን? ኧረ በኢየሱስ ስም። ስለዚህ ሄርሜላ ተረፊ፣ አትደውይለት። እየሰማን ነው፣ እየደረሰን ነው። መልእክት የምታስቀምጪለት ምናምን ቅኔው ምናምን ይቅርብሽ። እውነቴን ነው የምናገር፣ ይቅርብሽ በቃ። አብርሃም ደግሞ አንተ እኔ ያላቀም ብቻ አብርሽዬ ተረጋጋ፣ ራስን አረጋግተህ። ያለ ሴት እኮ መኖር እኮ ይኖራል እኮ። ምን ሆናል አብርዬ? ትንሽ ጠብቅ፣ ትንሽ ተረጋጋ። ሚስትህ እሺ ትልሃለች። እና መልእክት የምታስቀምጪውን ነገር ተይ። አብርሃም ላንቺ አያዋጣም። አሁን ቤተሰብ አንድ ነገር ልንገራችሁ። ሩታ እምቢ ያለችበትን ነገር ብትሰሙ በጣም ነው የሚገርማችሁ። ሩታ እምቢ ያለችው ነገር ምንድነው መሰላችሁ? አብርሃም እንግዲህ እንደው አብርሃም ፋራ ነው ወይ? እኔ ለነገሩ አንዳንዴ እኮ እግዚአብሔር እኮ እውነተኛ ሰው ስትሆኑ ያጋልጣቸዋል። ሩታ እምቢ ያለችበት ምክንያት አብርሃምና ሄርሜላ ይጻጻፋሉ። ገብቷቸዋል? ሄርሜላ አታስቀምጠው፣ ትጽፍለታለች፣ ትደውላለች። አሁን አብርሃም ለሷ ብሎክ ነበር ማድረግ የነበረበት። ለሄርሜላ ብሎክ ነው ማድረግ ያለበት። በቃ አንድ ሰው ህይወቱን የምትበጠብጥ ሴት ካለች በብሎክ መገላገል። ብሎክ የሚባል ነገር እኮ አለ።
አሁን እሷ ሩታ ታያለች። በጣም ብዙ ነገሮች ነው ስልኩ ላይ የምታየው እና እሺ ትበለው እና እንዴ ምን ብታረግሻል? በጣም ብዙዎቹ ሩታ ላይ እየፈረዳችሁ ነው። እኔ ሩታ ላይ አልፈርድባትም። ሴት ልጅ የሆነ ነገር ሳታይ የሆነ ነገር ሳታጣራ እምቢ አትልም። ሩታ ያየችውን አይታ ነው። ሄርሜላ እስካሁን አልተፋታችሁም፣ ልትፋተውም አልቻለችም። ትደውላለች፣ ትጽፍለታለች፣ እሱ ይመልስላታል ምናምን እና እንዲህ የሆነች ሰራ እንዴት ነው እሺ ብላ የምትቀመጠው ከሱ ጋር? እስቲ እናንተ ተናገሩ፣ እስቲ ፍረዱ። እንደዚህ እየሆኑ እንዴት ነው የሚኖረውስ? እንዴ እስከ መቼስ እንደዚህ የሚኖረው? እንዴ ሰው እኮ በቃ ትዳሬን፣ ሚስቴን፣ ልጄን ካለ እኮ ብሎክ ማድረግ አለበት አይደለ? ሁሉን ነገር። ስለዚህ እቺ ደግሞ መደበሪያ የሆነ ሴትዮ አልፋታውም ብለዋለች። አሁን ደግሞ ማታ ታያላችሁ ማታ ያላችሁ አብሮ ተጓጉዞ ሲመጡ አረዲ አሁንስ ማርያም ሼም ያዘኝ ለእናንተ። እኔ አፈርኩኝ። እኔ እግዚአብሔርን በጣም ያሳፍራል። ስራችሁ ሁሉ ነው የሚያሳፍረው። እኔ ማፍረው ለኦዲየንሶች ነው። እውነት ኦዲየንሶች ምን ያህል ነው የሚሰማቸው? ኦዲየንሶች ምን ያህል ነው እንደዚህ አይነት ነገር ሲያዩ? ኧረ በጣም ይደብራል። እና ሩታ እምቢ ያለችበት ምክንያት ቤተሰብ አሁንም አብርሃም ከሄርሜላ ጋር ያወራል። ለዛም ነው። ስለዚህ ሩታ ላይ መፍረድ የለባችሁም። ብቻ እኔ ሳስበው አብርሃም ይሄን ነገር የሚያደርገው ወይ ሩታ እምቢ እንድትለውና እኔ እንጃ በጣም ብዙ ምክንያቶች እንድታረግበትና እምቢ ያለች እንዲባልም ሊሆን ይችላል። አንዳንድ ነገሮችን ሳስብ ማለት ነው። ብቻ እግዚአብሔር ከነሱ ጋር ይሁን። ለማንኛውም ልዑሌን የምትወዱ የአብርሽን የሩታን ልጅ የምትወዱ በልዑሌ ይዣችኋለሁ። ሰብስክራይብ እና ላይክ አድርጉ። ልዑልዬ እድግ በልልን፣ የኛ አንበሳ እድግ ብለን እንዳባትክ እንግዲህ ነብር ሁነ ሴትና ሴት ታባቅሳል። ለማንኛውም ቻው፣ ቤተሰብ ወዳችኋለሁ። ባይ ባይ።